ለመድፈኞቹ አርሰናሎች ደጋፊዎች በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ እስከዛሬ ድረስ ስንናገር የነበረው የኔ ቤተሰቦች በተለይ ታውቃላችሁ፣ በእያንዳንዱ መረጃዎች ላይ አርሰናል ነጥብ እየጣለ እንኳን ሲቲ እየቀረበ በመጣ ቁጥር እመኑኝ አርሰናል ዋንጫውን ይበላዋል ዘንድሮ በእርግጠኝነት ዋንጫው የአርሰናል ነው እያልኩኝ በተደጋጋሚ መረጃዎችን ሳጋራ እንግዲህ ብዙዎች አሁንማ ተስፋ ቆርጠናል የሚል ኮመንት ስትሰጡ ነበር። በርካቶች ደግሞ አሁን ብለዋለን እናምናለን ስትሉ ነበር። እንግዲህ በስተመጨረሻም የለፋንለት አመቱን ሙሉ የዘገብንለት አመቱን ሙሉ ከጎኑ የቆምንለት መድፈኛው አርሰናል የ22 ዓመት ጥማችንን የ22 ዓመት የዋንጫ ረሃባችንን እንግዲህ በስተመጨረሻም ተመልሷል። በጣም ብዙ ሐሳብ ነው ዛሬ ማነሳው። ስለ አርቴታ አነሳለሁ፣ ስለ ፔፕ ጋርዲዮላ አነሳለሁ። እንደዚሁም ደግሞ አንዶኒ ኢራኦላ የቦርንማውዙ አሰልጣኝ ለአርቴታ መልእክት አስተላልፏል። ፔፕ ጋርዲዮላም ለአርቴታ ከጨዋታው በኋላ መልእክት አስተላልፏል። እያንዳንዱ የአርሰናል ተጫዋችም በኢንስታግራም ገጹ ላይ በአሁኑ ሰዓት በዓለም ላይ ለሚገኙ የአርሰናል ደጋፊዎች መልእክት እያስተላለፈ ነው የሚገኘው። ምን አይነት የደስታ ምሽት! ምን አይነት እንግዲህ በርካታ የአርሰናል ደጋፊዎች ደስታቸውን በእንባ ጭምር እየገለጹ ራሳቸውን መቆጣጠር ጭምር አቅቷቸው እንደነበረም ተመልክተናል ብዬ አስባለሁ። ቦርንማውዝ እንግዲህ አርሰናልን አሸንፎ ነበር ሲቲን ወደ ዋንጫ ፉክክሩ የመለሰው። ትዝ ይላችኋል። በኤምሬት አርሰናል በቦርንማውዝ 2-1 ሲሸነፍ በርካታ የአርሰናል ደጋፊዎች ተስፋ የቆረጡበት አርሰናል በቃ ዳግም አይነሳም ያሉበት ሰዓት እንደነበር ይታወቃል። ትናንት ደግሞ ቦርንማውዝ ራሱ መልሶ ለአርሰናል ዋንጫውን አስረክበዋል ማለት ነው። እኔ ግን እጅግ በጣም ያስደሰተኝ ለአሰልጣኝ ሚኬል አርቴታ እጅግ በጣም ትልቅ ፍቅር ትልቅ ክብር ነው ያለኝ ለአሰልጣኝ ሚኬል አርቴታ። ምክንያቱም አሰልጣኝ ሚኬል አርቴታ አንድ ፕሪሚየር ሊግ ብቻ አይደለም በርካታ የፕሪሚየር ሊግ ዋንጫዎችን ደጋግሞ ቢያሳካ ደጋግሞ ቢበላ ምንም የሚያንስበት አሰልጣኝ ነው። ለአርሰናል የከፈለው ዋጋ ለአርሰናል ሲል እንደ አርቴታ የተሰደበ አሰልጣኝ የለም። በአርሰናል ቤት ውስጥ ፈሪ ተብሎ ተሰድቧል፣ አትችልም ተብሎ ተሰድቧል፣ መቼም ዋንጫ አትበላም ተብሎ አሰልጣኝ ሚኬል አርቴታ ያልሰደበው ደጋፊ ለዋንጫ አይደለም ለዋንጫ ከ1 እስከ 4 እንኳን ለመውጣት የሚጋጋጡ ቡድን ደጋፊዎች ጭምር። በነገራችን ላይ ደጋፊዎች ብቻ ሳይሆኑ የእግር ኳስ ኮሜንታሪዎች ራሱ ትልቅ የሚባሉ ታዋቂ የቀድሞ ተጫዋቾች ጭምር አሰልጣኝ ሚኬል አርቴታን እንዴት አድርገው ሲሰድቡት ሲያብጠለጥሉት እንደነበረ አርቴታ አርሰናልን መልቀቅ አለበት እያሉ ሲተቹት እንደነበረም ተመልክተናል። አስቡት የ6 ዓመት እንግዲህ ረሃብ በተለይ ባለፉት 3 ዓመታት አርሰናል ደግሞ እጅግ ቀርቦ ሁለተኛ ሲወጣም ለሊቨርፑል ሲያጨበጭብ እንዴት የሊቨርፑል ደጋፊዎች በአንፊልድ የነበሩ ደጋፊዎች አርቴታን የሚዜ ልብስ አልብሰው መቼም አትሞሸርም ዋንጫ መቼም አትበላም በሚል ጭምር እጅግ በጣም አሳፋሪ የሆነ ትችት ሲያደርሱበት እንደነበረ እናስታውሳለን። አሰልጣኝ ሚኬል አርቴታ ግን እንግዲህ ከመጀመሪያዋ ቀን ጀምሮ በአርሰናል ቤት ትረስት ዘ ፕሮሰስ ብሎ የጀመረው እያንዳንዱን ተጫዋቾች እያንዳንዱን ስታፍ እያንዳንዱን የአርሰናል ደጋፊ ከመሬት አንስቶ አርሰናልን ኃያል አድርጎ አርሰናል የወደቀውን የሞተውን አርሰናል እንግዲህ ስጋ አልብሶ በስተመጨረሻም የእንግሊዝ ፕሪሚየር ሊግ ሻምፒዮን እንዲሆን ያውም ደግሞ ላለፉት ዓመታት ሚዜ እያደረገ ወይም ደግሞ ሁለተኛ ያደረገ የነበረውን ሲቲን እንደዚሁም ፔፕ ጋርዲዮላን ሁለተኛ አድርጎ ሚዜ አድርጎ አስከትሎ እንግዲህ ዋንጫውን ማሳካት ችሏል ማለት ነው። በነገራችን ላይ ትላንትና የአርሰናል ተጫዋቾች የሲቲና የቦርንማውዝን ጨዋታ ሁሉም የአርሰናል ተጫዋቾች በኤምሬት በመልበሻ ክፍል ውስጥ ሆነው ማለትም በሶባሃ ሪያሊቲ ማለት ነው የሚያድሩበት የሚለማመዱበት ማለት ነው ተሰብስበው ኳሱን ሲያዩ ነበረ። ታዲያ ልክ ዳኛው የማለቂያውን ፊሽካ ሲነፋ እንዴት አድርገው እንደጨፈሩ ተመልክታችኋል ብዬ አስባለሁ። ሶሻል ሚዲያ ላይ ገብታችሁ አርሰናል ሴሌብሬሽን ብላችሁ ሰርች ብታረጉ የአርሰናል ፕሌየር ሴሌብሬሽን ብላችሁ ያመጣላችኋል። ሂንካፔ በተለይ ጋብሪኤል ማጋሌሽ እና ቡካዮ ሳካ፣ ዴክላን ራይስ፣ ካይ ሃቨርት፣ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ጭምር ተሰብስበው ሉዊስ ስኬሊ፣ ኤብሪቼ ኢዜ እያንዳንዳቸው እንዴት አድርገው
ሲጨፍሩ እንደነበረ ብትመለከቱ ምን ያህል ዋንጫውን ይፈልጉት እንደነበረ ምን ያህል ዋንጫው እርቧቸው ምን ያህል ዋንጫው ጠምቷቸው እንደነበረ በሚገባም የምትመለከቱበት ነው። በነገራችን ላይ ሌላኛው እጅግ በጣም ላደንቀው የምፈልገው ሰው ከአርቴታ በመቀጠል ዴክላን ራይስ ነው። አንድ ነገር ላስታውሳችሁ፣ በተለይ አርሰናል በማንቸስተር ሲቲ በኢትሃድ 2-1 ሲሸነፍ ምንም የተጠናቀቀ ነገር የለም እያለ ለኦዴጋርድ ሲነግረው ትዝ ይላችኋል። ኢትስ ኖት ኦቨር ወይም ኢትስ ኖት ዳን እያለ ኦዲጋርድ ገና አልተጠናቀቀም፣ ገና ሁሉም ነገር በእጃችን ነው፣ እንረጋጋ እያለ ያንን ሜንታሊቲ ያንን ሲያወራ እንግዲህ ሁሉም ደጋፊ በተለይ የሌላ ቡድን ደጋፊዎች ዴክላን ራይስ ላይ ሙድ ሲይዙበት ነበር። በርካቶች ሙድ ሲይዙበት ነበረ። ዴክላን ራይስ እንዴት እንደዚህ ይናገራል? በቃ ዋንጫውን አቶታል እኮ እያሉ ማለት ነው። በተለይ ደግሞ በካራቦ ካፕ አርሰናል ዋንጫውን ሲነጠቅ ያ የሲቲ ደጋፊ ትዝ ይላችኋል። አርሰናልን በሃይላንድ ይዞ እንግዲህ ዋንጫውን እንደዚህ ነው መንቀማችሁ እያለ ውሃውን ሲጠጣ ታስታውሳላችሁ። በትላንትናው ጨዋታ በነገራችን ላይ እሱ ደጋፊ ከጨዋታው መጠናቀቅ በኋላ ሲያለቅስ ታይቷል። እንግዲህ አርሰናል ላይ ሙድ ሲይዝ ነበር መጀመሪያ ያቺን ሃይላንድ እየጠጣም። ከዛ በኋላ ግን ትላንትና ሲቲ በቦርንማውዝ ነጥብ ሲጥል እዛው ሜዳ ላይ በሐዘንና በእንባ ታይቷል ማለት ነው። አርሰናል ላይ ለማላገጥ ቢሞክርም ሊሳካለት አልቻለም። ታዲያ ዴክላን ራይስ እንደዛ ሲል ብዙዎች እንግዲህ ሲያፌዙበት የምን አላለቀም ነው ሲሉት የነበረው ተጫዋች፣ አሁን ግን አርሰናል ባለፉት 4 ጨዋታ አንድም ሽንፈት ሳያስተናግድ በፕሪሚየር ሊጉ ኒውካስትል በሉ ፉልሃም በሉ ዌስትሃም በሉ እያንዳንዱን ቡድን አሸንፎ በርንሌን ጨምሮ ማለት ነው ከ22 ዓመታት በኋላ እንግዲህ አርሰናል የራበውን የፕሪሚየር ሊግ ዋንጫ የመጨረሻውን ጨዋታ ሳይጠብቅ አሳክቷል ማለት ነው። በትላንትናም ዘገባ ነግሬያችኋለሁ። አርሰናል ዛሬ ሊበላው ይችላል ዋንጫውን። ሲቲ ነጥብ የመጣል እድሉ ሰፊ ነው፣ ምክንያቱም ቦርንማውዝ ቀላል ቡድን አይደለም። በሌላ በኩል ሲቲ ደግሞ ከድካም ነው የሚመጣው። ኤፍኤ ካፕ ከቼልሲ ጋር የዋንጫ ጨዋታ አድርጎ በከፍተኛ ድካም ነው የሚመጣው። ስለዚህ ነጥብ የሚጥል ይመስለኛል። አርሰናል የመጨረሻ ጨዋታውን ሳይጠብቅ የፕሪሚየር ሊጉ ሻምፒዮን ሊሆን ይችላል ብያችሁ ነበር። እንደተባለው እንግዲህ ሆኗል። እንዴት እንግዲህ ደስታዬን እዚህ ጋር እንዴት በነገራችን ላይ በነገው ቪዲዮዬ ከነገ ወዲያው ቪዲዮዬ በቪዲዮ ነው ወደ እናንተ የምመጣው። የአርሰናልን ማሊያ ለብሼ ቪዲዮ ቀርጬ በቪዲዮ ፊት ለፊት ከስቱዲዮ ወደ እናንተ የአርሰናልን ዋንጫ መብላት ተከትሎ ስፔሻል የሆነ መረጃ ወደ እናንተ የማቀርብ ይሆናል። እንግዲህ ከትላንትናው ጨዋታ በኋላ አሰልጣኝ ፔፕ ጋርዲዮላ ለአርቴታ መልእክት አስተላልፈውለታል። አሰልጣኝ ፔፕ ጋርዲዮላ ምንድነው ያሉት? እንግዲህ ከጨዋታው መጠናቀቅ በኋላ ለአርቴታ እንደዚሁም ለአርሰናሎች እንኳን ደስ አላችሁ ማለት እፈልጋለሁ። ለአርሰናል እንደዚሁም በተለይ ለአሰልጣኝ ሚኬል አርቴታ የፕሪሚየር ሊግ ዋንጫ ይገባዋል። እሱ የተለየ ሰው ነው። እሱ የፕሪሚየር ሊግ ስኬትና ክብር የሚገባው አሰልጣኝ ነው ሲሉ እንግዲህ ፔፕ ጋርዲዮላ አርቴታን እንኳን ደስ አለ ሲሉ ለአርቴታ እንግዲህ አድናቆታቸውን እንደዚሁም ደግሞ ክብራቸውን ገልጸውለታል ማለት ነው። የቦርንማውዙ አሰልጣኝ አንዶኒ ኢራኦላ ደግሞ አርቴታና አርሰናል እንኳን ደስ አላችሁ፣ ለነሱ እኔ እጅግ በጣም ደስተኛ ነኝ ሲሉ ተናግረዋል። እንደነገርኳችሁ እንግዲህ በተለይ ኢራኦላና አርቴታ ከልጅነት ጀምሮ ጓደኛ እንደነበሩ ነግሬያቸዋለሁ። አብረው ነው በልጅነት የታዳጊ ቡድን የሚባለው ወይም አካዳሚ ውስጥ አብረው ነው ሁለቱም እንግዲህ ሲጫወቱ ያደጉት ማለት ነው። እንግዲህ አንዶኒ ኢራኦላ የልጅነት ጓደኛውን ውለታ መልሶለታል። አርቴታም ከጨዋታው በፊት የቦርንማውዝ ደጋፊ ነኝ፣ እነሱ ዋንጫውን ሊሰጡን ይችላሉ፣ ስለዚህ የቦርንማውዝ ደጋፊ ነኝ ሲል ተናግሮ ነበር። እንግዲህ የአርቴታ ድጋፍም ቋጠሮም ልንለው እንችላለን ሰርቶለታል ማለት ነው። ነገር ግን አርቴታም የሰራው ስራ ዋንጫ በደንብ እንደሚገባው ዓለም ሁሉ የሚመሰክርለት ነው። ካሁን በኋላ ማንም እየተነሳ አርቴታን አንተ ፈሪነ፣ አንተ ዋንጫ አይገባህም፣ አንተ አትችልም፣ ማንም ሰው ሊለው አይችልም። ምክንያቱም አሰልጣኝ ሚኬል አርቴታ በተቺዎቹ ፊት ዋንጫውን ከፍ አድርጎ ይስማል። በነገራችን ላይ በመጨረሻው የክሪስታል ፓላስ ጨዋታ አርሰናል እየተጨበጨበለት ነው ወደ ሜዳ የሚገባው። ይህ ደግሞ ሌላ በጣም አስደሳች ነገር ነው። ምክንያቱም አርሰናል ባለፉት 3 ዓመታት በተለይ ጋርድ ኦፍ ሆነር ወይም ደግሞ ዋንጫ ለበሉ እንደ ሊቨርፑል ላሉ ቡድኖች እያጨበጨበም ሲያስገባም ዋንጫ ሲሰጥ ነበረ ባለፉት ዓመታት። ከዚህ በፊት ለማንቸስተር ዩናይትድም አጨብጭቦ ዋንጫ ሲሰጥ እናስታውሰዋለን። አሁን ግን የፕሪሚየር ሊጉ 19ኙን ቡድን
ሻምፒዮናችሁ ማን ነው ተብሎ ሲጠየቁ ወደዱም ጠሉም አርሰናል ሲሉ ነው የሚመልሱት። ያጨበጭባል እንግዲህ ክሪስታል ፓላስ፣ ሌሎችም ሁሉም በየቤታቸው ሆነው የሌሎች ክለብ ደጋፊዎችም ለአርሰናል ወደው ሳይሆን በግዳቸው ያጨበጭባሉ። እንግዲህ አንድ መነግራችሁ ነገር በተደጋጋሚ አርቴታ አንድ ጊዜ ዋንጫውን እስኪበላ ነው የበርካታ የሌላ ቡድኖች ስጋትም። አርሰናልና አርቴታ አንድ ዋንጫ ከበላ ይህ ቡድን ማንም ሊያቆመው አይችልም የሚል ስጋት ነው። አዎ በእርግጠኝነት የምነግራችሁ አሰልጣኝ ሚኬል አርቴታና አርሰናል፣ በተለይ አርቴታ አንድ ጊዜ ዋንጫውን በልቶታል። በክረምቱ ይህን ቡድን ከዚህ በላይ ያጠናክረዋል። በተከታታይ በቀጣይ ዓመት በእርግጠኝነት የምናገረው አርሰናል እንዳሁኑ 22 ዓመታት አይጠብቅም። በተደጋጋሚ የፕሪሚየር ሊጉን ዋንጫ የሻምፒዮንስ ሊጉን ዋንጫ ያሳካል። ምክንያቱም አንድ ጊዜ ጫናው ተወግዷል፣ ፍርሃቱ ተወግዷል። ስለዚህ ያለምንም ስጋት ያለምንም ፍርሃት ስለሚጫወት ካሁን በኋላ አርሰናል በእርግጠኝነት በተደጋጋሚ የፕሪሚየር ሊጉ ኃያል ቡድን ሆኖ ይቀጥላል። የትላንትናው የፓላስ እንግዲህ የሲቲ ነጥብ መጣል በተለይ አርቴታ ከፈለገ ቀጣይ እሁድ ቋሚ ተጫዋቾችን ማሰለፍ ላይ ይጠበቅበት ይችላል። ሁሉንም እየቀያየረ እያስገባ ለፓሪስ ሰን ጀርሜን የሻምፒዮንስ ሊግ ጨዋታ በደንብ አድርጎ እረፍት መስጠት፣ በደንብ አድርጎ እንዲጫወቱ ተራ በተራ አድርጎ ለፒኤስጂ ጨዋታ መዘጋጀት ይችላል። ምክንያቱም የፕሪሚየር ሊጉን ዋንጫ አስቀድሞ ስላረጋገጠ ማለት እኔም ለዛ ነው ከፒኤስጂ ጋር ፍጻሜ ስላለበት ቀድሞ ቢያረጋግጥ ፕሪሚየር ሊጉን አርሰናል ይጠቀማል ስላችሁ የነበረው ለዚህ ነው። ምክንያቱም አሁን እሁድ አርሰናል ፓላስን ያሸንፍ ይሸነፍ አቻ ይውጣ ዋንጫውን ኦልሬዲ በልቶታል። ስለዚህ ተጫዋቾች ሙሉ ደቂቃ መድከም አይጠበቅባቸውም፣ መልፋት አይጠበቅባቸውም። እያቀያየረ በደንብ አድርጎ ለፓሪስ ሰን ጀርሜን እንዴት ልጫወት የሚለውን አርቴታ ዘና ብሎ ማሳየት ይችላል። የአርሰናል ተጫዋቾች ደግሞ ሲገቡ ሲጨበጨብላቸው የሚሰማቸውን ደስታ አስቡት። የፕሪሚየር ሊጉን ዋንጫ ከፍ አድርገው ሲስሙ ያለውን ስሜት አስቡት። በእርግጥ ጨዋታው በኤምሬት ቢሆን እጅግ በጣም ደስ ይለኝ ነበር። አርሰናል የመጨረሻ ጨዋታው በኤምሬት ቢሆንለት ኖሮ በጣም ደስ ይል ነበረ። ትላንትና ሲቲ ነጥብ ከጣለ በኋላ በነገራችን ላይ በአርሰናል ስቴዲየም ዙሪያ የአርሰናል ደጋፊዎች ተሰብስበው ደስታቸውን ሲገልጹ ሲጨፍሩ ነው ያመሹት። በእርግጥ በለንደን ብቻ ሳይሆን በዚህም በኢትዮጵያን በሉት አፍሪካ በሉት አሜሪካ ኤቭሪዌር የአርሰናል ደጋፊ ሜዳ ላይ ወጥቶ ደስታውን ሲገልጽ ነበረ። እኔም እንግዲህ በተከታታይ የአርሰናልን ማሊያ እየለበስኩ በቪዲዮ ወደ እናንተ ካሁን በኋላ መረጃዎችን እንደማደርስ ቃል ገባላችኋለሁ። በነገራችን ላይ በቲክቶክ ላይም እንግዲህ በይፋ የአርሰናል ደጋፊ መሆኔን የማውጀውም ዛሬ ነው ማለት ነው። ስለዚህ የቲክቶክ ቪዲዮዎችንም እዚህ ላይ መልቀቅ ጀምርላችኋለሁ። እናንተም በተለይ ቲክቶክ ላይ ፎሎ ማታደርጉኝ በሙሉ አብርሃም ፍቅሬ ብላችሁ ቲክቶክ ላይ እንግዲህ ኤቢ ብላችሁ ብታገኙኝ ገብታችሁ ፎሎ ማድረግ አለባችሁ። ምክንያቱም እዛም ላይ በደንብ መረጃዎችን ማድረስ አለብን ለአርሰናል ደጋፊዎች ማለት ነው። ስለዚህ ከ158,000 በላይ ፎሎወር ያለው ቲክቶክ አካውንት አለኝ። እዛ ላይ የገባችሁ ፎሎ ማድረግ አትርሱ። እዚህ ላይም ሊንኩን አስቀምጥላችኋለሁ የቲክቶኬን ማለት ነው። እንግዲህ ትላንትና አርሰናል ዋንጫ መብላቱን ካረጋገጣችሁ በኋላ ምን አይነት ስሜት ተሰማችሁ? በኢትዮጵያ ውስጥ የምትገኙ፣ በእንግሊዝ ለንደን የምትገኙ አድማጮቼ፣ በአሜሪካ የምትገኙ፣ በሳውዲ አረቢያ እንደዚሁም ደግሞ በሌሎች ስፍራዎችም በካናዳ የምትገኙ አድማጭ ተመልካቾች የትናንትናው ጨዋታ የሲቲ መጠናቀቅና አርሰናል ዋንጫ መብላቱን ስታረጋግጡ ምን ተሰማችሁ? እንዴት አድርጋችሁ ደስታችሁን ገለጻችሁ? እንግዲህ ደስታችሁን በነገራችን ላይ ስጦታ በመስጠት ብትገልጹልኝ በጣም ደስ ይለኛል። በተለይ በውጭ ሀገር የምትኖሩት ስጦታ በኮመንት ላይ መስጠት ትችላላችሁ። በደንብ አድርጋችሁ ስጦታዎችን ብትሰጡኝ ለቻናላችን ማደግም ደስታችሁን የምትገልጹበትም ስለሆነ ያንን ብታደርጉ በጣም እኔን ታበረታቱኝ ያላችሁ። እንግዲህ ከነገ ጀምሮ በእርግጠኝነት በርካታ በተለይ አርቴታ እስካሁን ድረስ ምንም ነገር አልተናገረም። ነገ ጠዋት ነው ይናገራል ተብሎ የሚጠበቀው አሰልጣኝ ሚኬል አርቴታ። የአርሰናል ተጫዋቾች ሁሉም በሚባል ደረጃ ግን ሉዊስ ስኬሊ በሉ፣ ማጋሌሽ በሉ፣ ሳካ በሉ፣ ሳሊባ በሉ ሁሉም በኢንስታግራም ገጻቸው ላይ ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ የ22 ዓመታት እራባችን በስተመጨረሻም መልስ አግኝቷል በሚል እንግዲህ ለአርሰናል ደጋፊዎች መልእክት እያስተላለፉ ነው የሚገኙት። የአርሰናል የቀድሞ ተጫዋች ያን ራይትንም ታውቁታላችሁ። እሱም እንግዲህ ለአርሰናል ደጋፊዎች እንኳን ደስ አላችሁ ሲል መልእክቱን አስተላልፏል።
አሁን እንግዲህ የአርሰናል ደጋፊ ላለፉት ዓመታት ዋንጫ እኮ የለህም ዝም በል እያለ ሲሰደብ ሲነቀፍ አርሰናልን በመደገፉ ብቻ ሲተች የነበረ ደጋፊ በሙሉ አሁን የሚከበርበት ጊዜ ነው። የአርሰናልን ማሊያ ለብሶ በጎዳናዎች ላይ በየትኛውም ስፍራ ቢንቀሳቀስ ማንም የሚያከብረው ዲኤስቲቪ ቤት ውስጥ ቢሆን ሜዳ ውስጥ ቢኖር ማንም የሚያከብረው ደጋፊ ነው የሚሆነው። እንደ በፊቱ ዋንጫ አትበላም የሚባል ነገር የለም። ምክንያቱም አርሰናል ዋንጫ ከበላ ገና ሰዓታት ብቻ ነው እየተቆጠሩት ማለት ነው። ስለዚህ የአርሰናል ደጋፊ ካሁን በኋላ አርሰናልን በመደገፉ የሚሰደብበት ወይ ዋንጫ አትበላም ተብሎ የሚነቀፍበት ነገር አብቅቷል ማለት ነው። ምክንያቱም የፕሪሚየር ሊጉን ዋንጫ ስለበላ እንግዲህ በተለይ የኔ ቤተሰብ የሆናችሁ በሙሉ የአርሰናልን ማሊያ ለብሳችሁ በፈለጋችሁበት ቦታ መንቀሳቀስ አለባችሁ። ደረታችሁን ነፍታችሁ መንቀሳቀስ አለባችሁ። ከአሁን በኋላ የፕሪሚየር ሊጉን እንደዚሁም የአውሮፓን እግር ኳስ የሚቆጣጠረውን አርሰናልን ስለምትደግፉ ማለት ነው። እዚህ ቡድን ላይ ደግሞ አስቡት፣ ክረምት ላይ ገና በርካታ ተጫዋቾች ሲጨመሩ ሲፈርሙ መውጣት ያለባቸው ሲወጡ ቡድኑ በዚህ በራስ መተማመን በዚህ ዋንጫ መብላት ምን አይነት ቡድን ልንመለከት እንደምንችል አስቡት። አሁን ለምሳሌ የሲቲን ፔፕ ጋርዲዮላ አይታችኋል። አንድ ዋንጫ ከበላ በኋላ ላለፉት ዓመታት እንዴት ድንቅ እንደነበረ። ምክንያቱም ገቢው ይጨምራል፣ በራስ መተማመኑ ይጨምራል፣ የደጋፊው ስሜት ይጨምራል። ስለዚህ ለበርካታ ላለፉት 10 ዓመታት ሲቲ ፕሪሚየር ሊጉን እንዴት ተቆጣጥሮ እንደነበር እናውቃለን። አሁን ደግሞ ጊዜው የማን ነው? የአርሰናል ነው። ስለዚህ አርሰናል በሚቀጥሉት 10 እና ከዛም በላይ ዓመታት የፕሪሚየር ሊጉን እንደሚቆጣጠር በእርግጠኝነት መናገር እችላለሁ። አርቴታ ገና በጣም ወጣት አሰልጣኝ ነው። የአርሰናል ተጫዋቾች በሙሉ ገና ወጣቶች ናቸው። አብረው ረጅም ጊዜ መጫወት የሚችሉ ናቸው። ዋንጫ እያሳኩ ነው። ሌላ ቦታ የሚመኙበት ምክንያት የላቸውም። ስለዚህ አርሰናሎች እንኳን ደስ አላችሁ ማለት እፈልጋለሁ። እኔም እንግዲህ ይህንን ዜና ወደ እናንተ ሳቀርብ ደስታዬን መቆጣጠር ጭምር አቅቶኝ ነው። በጣም በደስታ ስሜት ውስጥ ነው የምገኘው። ምክንያቱም ዓመቱን ሙሉ ጠዋት ማታ ሳልል አርሰናል ሲሸነፍም ሲያሸንፍም ወደ እናንተ መረጃዎችን እየሰበሰብኩ እየጻፍኩ እያነበብኩ ኤዲት እያደረግኩ ወደ እናንተ ሳደርስ ነበረ። እንግዲህ ፈጣሪ ረድቶን የዩቲዩብ ቻናላችንም ከ32,000 በላይ ተከታዮች አፍርቶ በሁለተኛውም ቻናል ወደ 7,000 ተከታዮችን አፍርቶ በአጠቃላይ ወደ 40,000 ሰዎችን አፍርተን በኢትዮጵያ ውስጥ ትልቁ የአርሰናል ፋን ፔጅ ወይም የአርሰናልን መረጃዎች በየቀኑ ዜናዎችን ማለት ነው የሚያደርሰው ትልቁ ቻናል ይሄኛው ቻናል ነው። ስለዚህ አሁንም ሰብስክራይብ ይደረግ። 50,000 መግባት አለብን በቅርቡ ማለት ነው። ከዛም ወደ 100,000 ደግሞ በደንብ እንገፋለን። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንግዲህ በኮመንት ስጦታ የምትሰጡኝ የተለያዩ ጊፍቶችን፣ ዶላሮችን፣ ዩሮዎችን የምትሰጡኝን ውድ አድማጭ ተመልካቾች ከልብ ላመሰግናችሁ እወዳለሁ። ሀገር ውስጥ ሆናችሁ ደግሞ መረጃዎችን በመስማት በመከታተል በቪፒኤን ጭምር በማየት ከጎን የቆማችሁትን ከልብ እያመሰግንኩ አሁንም በሁለቱም ቻናል መረጃዎችን አጋራችኋለሁ። ገና የሻምፒዮንስ ሊግ ፍጻሜ አለ። ገና ዋንጫው አልተነሳም። ስለዚህ እየገባችሁ ተከታተሉ። በቪዲዮ ደግሞ ወደ እናንተ እንደነገርኳችሁ በእነዚህ 2 ቀናት ውስጥ ቆንጆ ቪዲዮ ሰርቼ መረጃዎችን ሰርቼ ወደ እናንተ አደርሳለሁ ማለት ነው። በያላችሁበት እንኳን ደስ አላችሁ። ሀገር ውስጥ ከባህር ማዶ ያላችሁ አድማጭ ተመልካቾቼ በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ሰላም ተመኘሁላችሁ።